በወቅቱ የማላልፈው ጭንቀት ውስጥ ነበርኩ። መወለዷ ትዳሬንም ህይወቴንም የሚበጠብጠው ነበር። አጋጣሚ ነው በአንድ ቀን ግንኙነት የተፈጠረ ንግስና። ይህን ያየው ወንድሜ ማታውን ወሰደና ደብቆ ጣላት። ወንድምን ይጣል? አስጨርሽኝ፣ እየተናገርኩ ነው። አዎ ታገሽ ዳታ። ዝም ማለትና ማዳመጥ ባለብሽ ኤቢ ሰሞኑ ዝም ብሎ እያነጫነጨሽ ነው። ምንድን ነው? ፔሪድ ላይ ነሽ? አይደለሁም። ታዲያ ምን ሆነሽ ነው? አታስቀየምሽ እንዴ? ይቺ አዲስ አለሽ ምንም አልተመቸችኝም። ጭሙ ምን አደረገች? መቼም አንቺም የሚያስጨንቅሽ የናታን ጉዳይ ነው። ምን አድርጋ ነው? ውጭ አብረው ኳስ እየተጫወቱ። ታዲያ አንቺ ስለምን አብረሻቸው አትጫወች? እንዲሁም አየ የብዙዎቻችሁን ደስታ ያመጣ ወይንም ደስ ያላችሁ ወይንም ደስ ያሰኛችሁ ሁኔታ እንግዲህ የዳጣ ቤተሰብን ማግኘት ነው። የብዙዎቻቸው ጎዳና ተዳዳሪ ህልም የሆነው ቤተሰቦቻቸውን ማግኘት። እናቴ ለምን ጣለችኝ? አባቴ ለምን ጣለኝ? ለምን እኔ ቤተሰብ የለኝም ወይ? ከማን ነው የተፈጠርኩት? የማን ቤተሰብ ነኝ? ምንድን ነኝ? ማን ነኝ? የሚል ጥያቄ። ያን ጥያቄ መመለስ ማለት ራሱ አንድ ራሱን የቻለ ሌላ ስራ ነው ብዬ ነው የማስበው። ብቻ ግን ደግሞ እንግዲህ ባጣም ሆነ ዳጣ ማለት ነው። ሰምታችኋል እንግዲህ ቤተሰቦቿን ስላገኘች በጣም ደስ ብሎኛል። እኔ ከምንም በላይ በተለይ ዳጣ እኔ የምሳሌ ድራማ ላይ ነው እንግዲህ የምናውቃት ዳጣና በጣም ነው የምትመቸኝ፣ በጣም ነው ደስ የምትለኝ። መጎስም ደግሞ እንግዲህ የገዛ ፍቅሩን በእጅ አስገብቶ የዛኛው እንግዲህ ሰይጣን ከሆነ ሰው ማለት ነው። በነገራችን ላይ ዝና ከምላችሁ በላይ ሲያዩት ራሱ የሚያስፈራ ሰው ነው። ከዛ እንግዲህ ፍቅረኛውን አስመልጧታል፣ ራሱ ይዟታል። ምን ተፈጠረ የምናየው ይሆናል። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት። ውድ ቤተሰቦቼ ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁኝ ሀባይቦቼ። ዛሬም እንግዲህ ተመልሼ በዳጣ ድራማ ላይ ተመልሼ መጥቻለሁ ማለት ነው ውዶቼ። እንግዲህ ክፍል 2 በጉጉት እየጠበቅኩት ያለሁት ክፍል ነው ማለት ነው። ምክንያቱም በተለይ ያለቀበት ፓርት ላይ የዳጣ እህቷ ማለት ነው የዳጣ እዚህ ቤት መምጣት በጭራሽ እኔ አልተመቸኝም። ልጅቷ ማናት ምንድናት እያለች እናቲቱን እየጠየቀች ባለችበት ሁኔታና በተለይ ደግሞ የአባቷ ባለቤት ወይም ደግሞ የዳጣ እንጀራ እናት ነው የምትሆነው። የሁለት እህቶቿ እናት የሆነችው እንግዲህ ሴትዮ በተለይ ዳጣ አባትየውን በጣም የሚያማምሩ እህቶች አሉኝ ብላ ስትለው ነበረ። አባትየውን ይሄንን ብላ ስትል እናቲቱ መኝታ ክፍል ሆና የሰማችው የልጆቹ እናት ወይም ደግሞ የአባቷ ባለቤት ማለት ነው። ይሄን ነገር በሰማይ ሰዓት ቀጥታ ወደ ኩሽና ወደ ሳሎን ቤት ነበር የመጣችው። አባትና ልጅ ወይንም ዳጣና አባቷ ባሉበት ሳሎን ቤት ስትመጣ ፍጥጥ ብሎ ተፋጠው ነበር ያለቀው ማለት ነው። ምክንያቱም ዳጣ ራሱ በጣም ደንግጣለች። የተናገረችውን ነገር የእንጀራ እናቲቱ የሰማች ነው የመሰላት። ምክንያቱም እህቶቼ በጣም ነው የሚያማምሩት ምርጥ ምርጥ እህቶች አሉኝ ብላ ለአባትየው ስትለው እንደዚህ አይነት ቃላቶችን እዚህ ቤት እንዳትጠቀሚ አባዬን ብለሽ እንዳትጠሪኝ ብሏት ነበረ፣ አስጠንቅቋታል። እና ደግሞ ከዚህ በኋላ እንደዚህ አይነት ቃላት እህቶቼ ምኖች እያልሽ እንዳታወሪ ነገሩ እስካልተስተካከለ ድረስ ትዳሬ እንዲፈርስ አልፈልግም ብሏታል አባትየው። እሷ ግን ከምንም በላይ ትዳሩ መፍረሱ ወይም ምንም ማለቱ ሳይሆን የሚያስጨንቃት ቤተሰብ ማግኘቷ፣ ቤተሰብ አለኝ ብላ ራሱ ማሰቧ ራሱ ለእሷ ምን ያህል ደስታ እንደተሰማት አይታችኋል። በጣም የምታሳዝን ያለ ቤተሰብ ያደገች ጎዳና ላይ ተጥላ ያደገች ልጅ ናት። እንደሷ ያሉ ብዙ ጎዳና ተዳዳሪዎች የራሳቸው የሆኑ ቤተሰብ ያላቸው ግን ደግሞ በአሁኑ ሰዓት ግን ምንም አይነት ቤተሰብ እንደሌላቸው የሆኑ ማንም ቢሆን ከቤተሰብ ነው እንጂ ከመሬት የበቀለ የለም። ግን ደግሞ በተለያዩ በችግር ሁኔታ ላይ ቤተሰቦቻቸው ጥለዋቸው ጎዳና ላይ ነው ያደጉት። አንዳንዶቹ ደግሞ እንግዲህ ሱስ ለምደው ቤተሰቦቻቸውን የሚናገሯቸውን ነገር አልሰማም ብለው ነው እንግዲህ ከቤተሰብ የወጡት ወይንም ደግሞ ከቤተሰብ ትዕዛዝ ውጭ ሆነው በሱስ በተለያየ ነገሮችም ደግሞ ወደ ጎዳና ላይ የወጡ ልጆች አሉ። ግን ደግሞ አብዛኛውንም ደግሞ እናት አባቶቻቸው ሳይፈልጉ ወይንም ደግሞ ባልተስተካከለ ሰዓት ላይ ህይወት ያልተስተካከለም ልጅ ማሳደግ አቃተኝ ብለው እንግዲህ አውጥተው ልጆቻቸውን ይጥላሉ። እና ወደቼ መጎስ ራሱ
መጎስ የራሱን ከዛች ከዝና ማለት ነው እንግዲህ ፍቅረኛውን የራሱ የሆነችውን እንግዲህ ልጅቷን ወስዷታል። ከዛም በኋላ ዝናስ ምን አመጣ ምን ተፈጠረ የሚለውን ደግሞ በደንብ የምናየው ይሆናል። ለጊዜው ግን ዳጣ ቤተሰቦቿን ስላገኘች ብቻ የብዙዎቻችን ደስታና የብዙዎቻችን በቃ ከምላችሁ በላይ ህልማችን ሀሳባችን የነበረው ነው። ዳጣ ቤተሰቦቿን ካገኘች በኋላ አይታችሁ ከሆነ ቤት ውስጥም ደግሞ የአባቷ የጓደኛው ልጅ አለ። ልጁ ዳጣን ካያት ባያት ወደዛውን በዛኑ ቅስፈት ነው እንግዲህ ልጅቷን የወደዳት ወይም ዳጣን የወደዳት። ዳጣ በጣም ደስ የምትል ቀለል ያለችና ምንም ነገር መደባበቅ የማትወድ ሁሉ ነገር በሆዷ መያዝ የማትችልና ከሁሉም ሰው ጋራ ደግሞ መሳቅ መጫወት የምትወድ ናት። እነ መጎስ ጋርና እነ ብሩህ ጋራም የተገናኘችው እንግዲህ በሆነች አጋጣሚ ነው ማለት ነው። በዛች አጋጣሚ ተገናኘች። በቅርብ ደግሞ እነሱም ጋር እንግዲህ አንድ ላይ ነበረ እንግዲህ እስከ ዛሬ ድረስ የቆየችው እና ይሄ ነገር ደግሞ ምን ያህል የሰው ፍቅር እንዳላትና ሰዎችን ምን ያህል መቅረብ እንደምትችል ያስታውቃል ማለት ነው። እና እህቷ አንዴ ውሃ የሚል ስም ያላት እህቷ ትንሿ በጣም ምርጥዬና ልክ እንደሷ ፍጥን ያለች ሁሉ ነገር አራዳ የሆነች ሁሉ ነገር የሚገባት ናት። ግን እነሱ የሚያስቧት ሞኝና ፈዛዛ ናት፣ ምንም ነገር አታቅም ብለው ነው የሚያስቡት። አንዳንድ ጊዜ ሰው ሞኝ ሲሆን ወይንም ደግሞ በቃ ምስኪን የዋህ ሰው ሲሆን በቃ እንደ ሞኝ ነገር ነው የሚታየው፣ ምንም አያቅም ይባላል። እና ግን ደግሞ እሷ ፍቅር የሚገባትና በጣም ጎበዝ ልጅ ናት። እህቷን እቅፍ አድርጋ ነበር የምታጫውታት። እዛም ያለው ደግሞ እንግዲህ ያን ሸበላ ልጅ እንግዲህ እህቲቱም ታፈቅረዋለች። እሱ ደግሞ በጭራሽ እህቲቱን ይችኛይቱ ልጅ አያፈቅራትም። እውነት ለመናገር መጽሐፍ ራሱ እያነበበች እንደውም የማትፈልገውን የማትወደውን መጽሐፍ ለማንበብ ብላ እሱ ክፍል ትገባለች ማለት ነው። እሱም በእርግጥ አባቱ እዚህ ሀገር ውስጥ ኑሮ ይሁን ወይንም ለስራ ወደ ውጭ ሀገር ሄዶ ይሁን ባላቅም ለምን እዛ ቤት እንደመጣ ግን አልገባኝም። ምክንያቱም ወጣት ነው። ወጣቶች ሴቶች ያሉበት ቤት ወጣት ወንድ ልጅ ከባድ ነው ብዬ ነው የማስበው። እና ልጅቷም እንግዲህ በፊት ወንድ ነበር ሴትን የሚያስቸግረው፣ አሁን ደግሞ ሴት ወንድን እያስቸገረች ነው። ልጁም እንግዲህ እዛ መተኛቷል። ዳጥዬም ደግሞ እንግዲህ በሩን ክፍት እያደረገች ነው የምትገባው። በር ማንኳኳት አታውቅም፣ ምክንያቱም አልለመደችም ማለት ነው። ብሩክም ደግሞ በስም የተጠራ ያለሽ ብሏት ነበረ፣ ግን በስሙ የምትጠራለትን አባቷን አግኝታዋለች። በብሩክ ስም መጠራት አይጠበቅባትም። ዳጣ ብሩክ ተብዬ ነው የምጠራው እያለች ነበረ። ምሳሌም ተሽሏት መታ። እንግዲህ ነገሮች በጣም ነበር ደስ የሚሉት። የምሳሌ ድራማ አለቀ ወይንስ እንዴት ነው? አልገባኝም።